ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። የኑሃሚን ድራማን ክፍል 58ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ በማድረግ ጀምሮ ማለት ነው። እንግዲህ ኑሃሚን ናሆምንና ዳግምን ወደ እናት ሀገሯ ወደ አያቷ ይዛቸው ሄዳለች ማለት ነው፣ ለስራ ምክንያት ማለት ነው። ከዛ በሄዱበት ደክማቸው መንገድ ላይ ተኝተው እያለ አንዱ መጥቶ እዚህ ምንድነው የምትሰሩት? እንኳን ወደ ቀደመው ቤትሽ መጣሽ አሏት ኑሃሚንን። ወንዳታ አለች ኑሃሚን። ከዛ እነሱም ሁለቱ ደነገጡ። ከዛ ናሆምንም ዳግምን በጣም ደነገጡ። ወደ ቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበረ አላት። ከዛ እነሱም ታውቂዋለሽ ወይ ሲሏት፣ አዎ በደንብ ነው የምታውቀኝ። እንዴት ነው የማላውቃት? ለመሆኑ አንተ ራስህ ማን? በሩ እናንተ እነማን ናችሁ? እነሱን ተዋቸው። ቆይ ምንድን ነው ከኔ የምትፈልገው አለችው። ከዛ እንዴት ምን ነው ከተማ ደርሰሽ ስትመጪ ምን ነው አሁን የምፈልገውን ነገር አግኝቻለሁ በይና አሁን ቀጥይ ብሎ ለቀቀኝ እንጂ ምን ሆነሃል? ወዴት ነው ይዘኸኝ የምትሄደው? ቆይ ዝም ብለህ አንጠልጥለህ የምትሄደው ሸቀጥ ነው እንደሚመስልህ አለችው። ከዛ ዳግምም ወንድም ተረጋጋ፣ ደግሞ ወዴት ነው ይዘሃት የምትሄደው ሲለው፣ አንተ ለእኔ ነው የምትነግረኝ እና ፊት ለፊታችን እንደ ፌስታል አንጠልጥለህ ስትወስዳት ዝም ማለት ነበረብን ያለ ናሆምንም። ከዛ ኧረ ወንዳጣ በህግ አምላክ በሰው ሚስት መሀል መግባት በኋላ መዘዙ የከፋ ነው ተናግሬያለሁ። ስለምን ሚስት ነው የሚያወራው? እኔ ምንም የሚለው አልገባኝም። ሰውዬ አማን እንዴ? ማነው ያንተ ሚስት? ኧረ አንቺው ወንድ ያጠየቅኩ ነኝ። እንግዲያውስ ዘወር ማትልኝ ከሆነ እንዴት ተራምጄ እንደምትሄድ ታይኛለህ አለችው። እኔን ማንም አልፎኝ አያውቅም። ግልልትኝ እንድትሻሁንም እንዳለ ነው ጠባይ በጀ ነው ወይ? እኔ ከአንተ ጋር ምንም ማደርገው ነገር የለኝም ብላ እንግዲህ ናሁም ግድ የለም ካሁን በኋላ እጅ ላይ ስለማታመልጭ ለአሁኑ ግድ የለም ሂጂ አላት ኑሃሚንን። ከዛ ናሆምም ዳግምን ተከትለው ናሆምና ዳግምን ተከትለዋት ሄዱ። ከዛ እሱም እየፎከረ ከእጅ አታመልጭም አሁን በኋላ መተሽልኛል ወይኔ ወንዳጣ እያለ ሲፎክር፣ ግድ የለም አታመልጭኝም ከእጄ መተሽልኛል ሲል፣ ከዛ አንዱ ጓደኛው ደግሞ መጥቶ ቆይ ምን አስበህ ነው ማናት ሲለው፣ እንግዲህ የድሮ ፍቅረኛዬ ኑሃሚን ናት ብሎ እያወራው ነው ማለት ነው። ከዛም ደግሞ ወደ ምራትና ወደ አማት ስንሄድ አምራንና የናሆም እናት ማለት ነው ተፋጠጡ። ከዛም ወይዘሮ ዝናሽና አምራንም ደህና ዋሉ ማዘር አለች። አምራን መቼም እኔን አይደለም ሰው እያልሽኝ ያለሽው እኔን ነው ማዘር እያልሽኝ ያለሽው? ቆይ ከመቼ ወዲህ ነው አንቺ በዚህ መጠን ነው እንደዚህ መለሳለስ የጀመርሽ? በእርግጥ እስከ ዛሬ ያደረኩት ነገር ልክ አይደለም። የባሌ እናት ላይ በዚህ ልክ ክፉ መሆን አልነበረብኝም ስትል፣ ከዛ የናሆም እናትም በያሁን ቀልዱን ተይውና ምን ለማድረግ ምንም እንኳ የምግብ ሙያ ባይኖርሽ ቤት ማጽዳት አያቅትሽም አይደለም ወይ ስትላት፣ ኧረ ችግር የለውም ምግቡንም ቢሆን እኔ እሰራዋለሁ፣ ሌላ የሚሰራው ስራ ካለ ይጠይቁኝ፣ ከእርሷ ጋር ለመቀራረብም ለመተዘዝ ዝግጁ ነኝ አለች። ምን ነው ያለ ወትሮች በጣም ትለሳለሽ፣ እውነትሽ ግን ምንም አላማረኝም። ቆይ ደግሞ ምን አይነት ተንኮል ይሆን እያሰብሽ ያለሽው? ኧረ ምንም ያሰብኩት ነገር የለም፣ ብቻ ከእርስዎ ጋር ሰላም መፍጠር እንፈልጋለሁ። ካጠፋሁም ደግሞ እግርዎት ስር ተንበርክኬ ይቅርታ ለመጠየቅ በጣም ዝግጁ ነኝ። ሲመስለኝ ፈርተሻል። የሆነ ነገርም እንኳን እዚህ ቤት ቢፈጠር የሚደርስልኝ የለም ብለሽ ፈርተሻል። ልክ ነኝ አይደል አምራን? ፈርቼ ሳይሆን ተጸጽቼ ነው። ወይዘሮ ዝናሽ እስከዛሬ ያደረግኩት ነገር ልክ አይደለም እና አሁን በጣም አፍሬያለሁ ስትል፣ ስለዚህ በእስካሁን ስራሽ ከተጸጸትሽ ስለዚህ እኔ የልጄ ሚስት እንድኮኝ አልፈልግም። እኔ ያሰብኩት በቡና የመረዙኝ መስሎኝ ነበረ።
ግን ደግሞ ልጅ የሞተው የዛን ቀን ነው። ነገር ማለስለሱንማ በደንብ አድርገሽ ታውቂበታለሽ። እውነቱን ንገሪኝ አምራን፣ ልጁ ከዛ በፊት ወርዶ ነበር አይደለ? ኧረ በፍጹም ከዛን ቀን ድረስ እኮ ጽንሱ በወደ ውስጥ ነበር። ልጁም የወረደው እኮ በዛ ቀን ነው። ካላመኑ ደግሞ ልጁ የወረደበትን ቀን ነግረውታለሁ አለች። ይኸውልሽ አትልፊ፣ እኔ ዝናሽ በአንቺ ውሸትና ሴራ አልታለልም። ምናልባት እኮ አንቺ ሌላ ነገር እያሴርሽ ይሆናል። ካስታወሽ እንዳመመሽ ማስመሰል እያደረግሽ ነበረ። ቆይ ግን ምን እያልሽ ነበር? ምን እያሉ ነበረ? ምን እያልሽ ነበረ ብላ ስታበቃ እንደገና ወርዳ እንደገና ደግሞ ምን እያሉ ነበረ ብላ ለማክበርም ጀመረ ወይዘሮ አምራን። ከዛ እኔና እርስዎ ብዙ መነጋገር ጥሩ አይደለም። ባይሆን ለናሁም ደውዬ እኔና እናቱ ተስማምተናል ብዬ ልንገረው። በጣም ጥሩ አምራን፣ እስከዛ ድረስ ምትሄጂ ከሆነ አይሻለሁ። ሲመስለኝ የጀመርሽው ጨዋታ እንደማያወጣሽ አውቀሻል። እነዚያነሽ ምን ደፍሮ እንደዛ እንዳልነበርኩኝ ማወቅ ነበረብሽ። ስለዚህ ጽንሱ ጉዳይ ከተፈታ ከዚህ በኋላ የምታወራረጀው አንድ ሰው ይቀርሻል ማለት ነው። ደግሞ ከጽንሱ ሌላ የምናወረደ ሂሳብ ምንድን ነው ያለው? ዳግምና ናሆም የተደባደቡበትን ሂሳብ ገና አላወራረርንም። ሁለት ወንድማማቾች በአንቺ የተነሳ ሊጋደሉ ነበረ። ስለዚህ ወንድማማቾች የሚያበጣበሽበት ሂሳብ ገና ይቀረናል ማለት ነው። አምራን አሁን ገባሽ? አዎ አሁን ገብቶኛል። ግን ደግሞ እኔ የፈለገ ብጸጸት እርስዎ ያለፈውን ቂም ለመርሳት ዝግጅት አይደለም። ለመሆኑ እኔ በዚህ ልክ ይቅርታ እየጠየቅኩኝ እንዴት እርስዎ በዚህ ልክ የጠመዱኝን ጉዳይ ማወቅ እችላለሁ? አለች። ማን እንደሆንሽ ከልጄ የምፈልገሽ እንደመጣሽ እዚህ ቤት አላማና ፍላጎትሽ ግልጽ ስለሆነ ነው አሉ የናሁም እናት። ከዛ አይሳሳቱ፣ እኔ ናሁም በጣም ነው የምወደው፣ በጣም ነው የማፈቅረው። በዚህ ልክም ዋጋ እየከፈልኩ ያለሁት የእሱን ፍቅር ላለማጣት ብዬ ነው አለች አምራን። ከዛ ወይዘሮ ዝናሽም አልተሸነፉም አይደል? ለነገሩ ምን ዋጋ አለው? እሱም ከልብሽ የሚያፈቅርሽ አይመስለኝም። መጀመሪያ ላይ ልጅ ብሎ ነበረ፣ አሁን ደግሞ ልጁም የለም። ልጅ ከአንቺ ጋር የነበረው ይሉም ታይዞት እንጂ አንቺ ፈልጎሽ አይደለም ማለት ነው። ከምን አንጻር እያሉ ያለ ነው? ከምን አንጻር ነው እንደዚህ እያሉ ያሉት? አለች አምራን። ወይስ እኔ የማላውቀው ነገር ናሆም የነገረውት ነገር አለ? ለምን ይመስልሻል ቤት ትቶ ሄደው ገጠር ድረስ የሄደው? ብለው እንግዲህ ወይዘሮ ዝናሽ አምራን ፀጉሯን ሊያስነጯት ነው ማለት ነው። እንግዲህ ናሆም የሄደው ወደ ክፍለ ሀገር የሄደው ከኑሐሚን እና ከዳግም ጋር ያው ለስራ ምክንያት ነው። ወይዘሮ ዝናሽ ግን አንቺን በልጅሽ ምክንያት ነበር እንግዲህ ትንሽ ተይዞ የያዘሽ ማለቴ በአንቺ በነገርሽ እና በውሸትሽ በምታደርጊው ነገር ጠልቶች ነበረ። ግን ያው ልጅ በሆዱ ስለያሽለት ይሉም ተያይዞት ነበር የተቀመጠው። አሁን ግን ከሆድሽ ውስጥ ልጁ የለም። ከዚህ በኋላ አንቺን አይፈልግሽም። እሱም እና አሁን ኑሐሚንን ተከትሎ ወደ ገጠር ገብቷል። ተስፋሽን ቁረጭ አንቺን ላለማየት። በሌላ በኩል ደግሞ ከኑሐሚን ጋር ጥሩ ጊዜ ለማሳለፍ እና ኑሐሚንን ለመቅረብ ነው ብላ ወይዘሮ ዝናሽ መናገር ጀመሩ። ከዛ አምራንም እብድ ብላ ወገቧን ይዛ ወይዘሮ ዝናሽ ይበቃሻል፣ በቃ ነገርኩሽ እኮ ይበቃሻል። ምን ወይ አንቱ ታው ወዴት አንቱ ታው ባንዴ የትዶብሽ ነው ባንዴ አንቺ ለማለት የፈጠንሽው አሏት። ታዲያ እኔ ሆን ብለሽ ልታበሳጭ ስሞክሪ ምን የምላድርግ? ይኸውልዎት በቃ እኔ ያለፈው ስህተቴ ይበቃኛል እያልኩት ነው። እኔ እሱን ካልፈለግኩስ በዘጋ ቤቴ እኔ ከአንቺ ጋር እንደ ባላገራ መኖር ያስገድደኛል ወይ? አንቺን ማስወጣት አለብኝ ሲሉ ወይዘሮ ዝናሽ ከዛም አምራን እንኳን ምራት የሆነሽ በአይኔም እንኳን ለማየት አንቺን ለማየት እንደማልፈልግ ማን በነገረሽ? አይደለም የልጄ ሚስት ሆነሽ ለእኔ ምራት ልትሆኚ አልፈለግሽም። አንቺ ጥቅም ወዳጅ ነሽ፣ ጥቅም ፈልገሽ ነው የመጣሽው እያሉ ነው ወይዘሮ ዝናሽ ማለት ነው። እውነት ነው አምራን
ናሆምን ወዳው ሳይሆን መጀመሪያ የምትወደው ኤርሚያስን ነበረ። ኤርሚያስም እንግዲህ እሷን ትቷት ብሯን እየተቀበለ ወደ ኑሐሚን ጋር ሄዶ ነበረ። በዛም የተነሳ ተናዳ ግን አሁን ከናሆም ጋር ናት። ከናሆም ጋር ቢሆን ግን ብር ለመውሰድ ነው ማለት ነው። ንብረቱን በሱ ስም ከሆነ በኋላ ለመካፈል ነው ማለት ነው። የቤቱን ንብረትም በእኔና ባንተ ስም ይሆን እያለች ተጨቀጭቀዋለ ወይ ግማሹን ይስጡን እያለች በጣም ብዙ ነገር ነው የምታደርገው፣ ግን እየተሳካላት አይደለም። በዚህ በኩል ደግሞ ኤርሚያስም እያዋረዳት ነው። ፎቶ ይዤብሻለሁ፣ ከኔ ጋር ያደረግሽውን ነገር ሁሉ አወጣብሻለሁ፣ አንቺ የቀረብሽውን ናሆምን ለፍቅር ሳይሆን ለገንዘብ ነው ብዬ እናገራለሁ፣ ያለበለዚያ የሚሰጥሽን ብር አካፍልኝ እያለ በዚህ ጋር እሱ ያስጨንቃታል። በዚህ ጋር ወይዘሮ ዝናሽ ደግሞ በዚህ በኩል ታቃጥላታለች ማለት ነው። እንግዲህ እሷም እንግዲህ ነገሯን እና ተንኮሏንም አልተወችም ማለት ነው። አምራን አሁን ተነሽና ቤቱን አዝጂ፣ እንደውም ከቻልሽ ከሽንት ቤቱ ብትጀምሪ ደስ ይለኛል ብለው ጭራሽ ወደ ሰራተኛ ቀየሯት ማለት ነው። ባለፈው እንግዲህ እንዳያችሁት አምራን አማቷን እያሰራችላት ነበረ። ምን የመሰለ ምግብ ሰርተሽ አምጪልኝ፣ ቡና አፍልልኝ፣ ምን በይልኝ፣ ያው እግሬን እጠቢ ማለት ብቻ ነበረ የቀራት። ለምን መሰላችሁ? በዚህ የተነሳ ያው ዳግም የወይዘሮ ዝናሽ ልጅ መሆኑን ካወቀች በኋላ ለባልሽ እንዳልናገር ለናሁምም እንዳልናገር ለልጅ እያለ እያስፈራራቻት እንግዲህ ያው እንግዲህ ሰራተኛ አድርጋት ነበረ። በተዘዋዋሪ ደግሞ ወይዘሮ ዝናሽ እንግዲህ አምራን ስልክ ስታወራ ልጁ ወይዘሮ ዝናሽ ቡና ላይ መርዝ አድርጋ ነው ልጅን ያስወረደችው ብላ እንግዲህ ናሆምንም ማለት ነው ናሁም እናቱን ሊደበድብና እናት አይደለሽም እስከ ማለት ደርሶ ነበረ። ይሄ ሁሉ ግን የአምራን ሴራ ነው ማለት ነው። አሁን ግን ይህን ሁሉ ሴራ እንደሆነ በስልክ ስታወራ ወይዘሮ ዝናሽ ሰምተዋል። ከዛ በኋላ ደግሞ መልሳ ወይዘሮ ዝናሽ ደግሞ አምራንን አሁን አሻንጉሊቷ ልታደርጋት ነው ማለት ነው። ሽንት ቤቴን ታጥቢያለሽ ከሽንት ቤት የጀመረሽ፣ ከዛ በኋላ ምግብሽ ስለማይጣፍጥ ምግብ ግን አንቺ የሰራሽውን አልበላም ስትላት፣ እሷ ደግሞ እንግዲህ አንቺ ደህና ሆኝልኝ፣ አንቺ ለኔ የጸባይ ይኖርሽ እንጂ ጽዳቱንም አጸዳለሁ ምግቡንም እሰራለሁ እያለኝ በተራዋ ነው። አይ እንግዲህ ተካብረን እንኑር አልኩ እንጂ እንደ አህያ አርገጭኝ አልኩኝ እንዲ ያለች አምራን። ኧረ ቀስ አምራን ተረጋገጭ፣ እንዳደበድብኝ። ለማንኛውም ቶሎ በይና ወደ ስራሽ ተፍ ተፍ በይ፣ ቤቱንም አዝጂ እያለቻት ነው እንግዲህ አምራን። ባሏም ትቷት ኑሐሚንን ተከትሎ ገጠር ገብተዋል ማለት ነው። እሷም እንግዲህ የናሁም እናት እንግዲህ አምራንን የቤት ሰራተኛ አድርጋታለች ማለት ነው። አምራንም እንግዲህ በተራዋ እየጨለለኝ ነው። እንግዲህ ውዶችዬ ላይክ እና ሼር ሰብስክራይብ እያደረጋቸው አበረታቱ። ስለነበረን ቆይታ ከልብ አመሰግናለሁ። በጣም ደስ የሚልና አዝናኝ ድራማ ነው ማለት ነው። ኑሐሚን ድራማ በጉጉት የምንጠብቀው እና ሁላችሁም በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ፈጣሪ አምላክ የምንወዳትንም የኢትዮጵያ መሀሏን ገነት ዳሯን እሳት ያድርግልን። ከመከራ ከችግር ከጦርነት ሁሉ ሀገራችንን ሰላም ያድርግልን። ሰላማችሁ ብዝት ይበልልኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።